ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን ዘ ፕሌግ የተሰኘውን ፊልም እንመለከታለን። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ጀምሩት። አብራችሁን ቆዩ። ፊልሙ በ1983 አሜሪካ ውስጥ በምትገኝ ዳርቻ ላይ ባለች ከተማ ውስጥ ይጀምራል። ዴቪድ ራይኖት የተባለው አባት የ8 ዓመት ልጁ የሆነውን ጄክን ወደ ትምህርት ቤት ለመሄድ ስለዘገየ እንዲነቃ እየጮኸ ነው። ጄክ ምንም መልስ ሳይሰጥ ሲቀር ዴቪድ እሱን ለማየት ሄደ። እናም የሚያስደነግጥ ነገር ያጋጥመዋል። እናም ጄክ እንቅስቃሴ አቁሞ ከአፉ ውስጥ አረፋ የመሰለ ነገር ያወጣል። ጊዜ ሳያባክንም ዴቪድ በፍጥነት ወደ ሆስፒታል ወሰደው። እናም በከተማው እንደዚህ አይነት ችግር ያጋጠመው የእሱ ልጅ ብቻ እንዳልሆነ አወቀም። ኮሪደሩም ልጆቻቸውን ይዘው ዶክተር ለማግኘት በሚሞክሩ ወላጆች ተጨናንቋል። እናም ቲቪ ላይ ባለው ዜና መሰረት በዓለም ላይ ከ9 ዓመት በታች ያሉ እያንዳንዱ ልጆች በዚህ ሁኔታ ውስጥ ወድቀዋል። ሪፖርቶች እንደሚያሳዩት የእስያ፣ የአውስትራሊያና የአፍሪካ ሀገራት ሰዎች የባለሙያዎችን ምክር በመጠየቅ ተጨናንቀዋል። ነገር ግን በጣም አዋቂ የሚባሉት ሳይንቲስቶች እንኳን ምን እየተካሄደ እንዳለ አያውቁም። ወላጆች ተቃውሟቸውን ለማሰማት ወደ ጎዳና ሲወጡ ግርግር ይፈጠራል። ሆኖም ግን የሚቃወሙት ምን እንደሆነ አያውቁም ነበር። ቀናት ወደ ሳምንታት፣ ወራት ደግሞ ወደ ዓመታት ይቀየራሉ። ነገር ግን ልጆቹ በጭራሽ ወደ ቀድሞ ሁኔታቸው ሊመለሱ አልቻሉም። ከ1983 ወዲህ የተወለደ እያንዳንዱ ልጅ በተመሳሳይ ሁኔታ ውስጥ ይወድቃል። ይህም የሰውን ልጆች መጨረሻ ምን እንደሚሆን ያሰጋል። የታመሙትን ልጆች መብት ለመጠበቅና ሰዎችን ጨምሮ እንዳይወዱ ለማስቆም በርካታ ሕጎች ወጥተዋል። ይህም በዓለም ዙሪያ ኢኮኖሚያዊና ማህበራዊ አለመረጋጋትን ያስከትላል። ለብዙ ችግሮችን መንስኤ ሆኗል። ልጆቹ የሚያደርጉት እንቅስቃሴ በየቀኑ 2 ጊዜ በተመሳሳይ ሰዓት ነው። ይህንንም የሚያደርጉት በሽታቸው ሲነሳ ነው። ሳይንስም ለዚህ ነገር ምንም መልስ የለውም። ፊልሙም ከ10 ዓመት በኋላ ይወስደናል። የ8 ዓመቱ ጄክ አሁን የ18 ዓመት ልጅ ሆኗል። ነገር ግን የራሱ የሆነ ምንም ህይወት የለውም። በአግባቡ ይመገባል። ጤናማ በሆነ ሁኔታ ውስጥም አድጓል። ነገር ግን ዴቪድና ሌሎች ወላጆች ልጆቻቸውን ወደ ቀድሞ ሁኔታቸው ለመመለስ ተስፋ ቆርጠዋል። በዴቪድ ከተማ ትምህርት ቤቱ የመጨረሻ ዓመት ተማሪዎችን ካስመረቀ በኋላ ለእረፍት ይዘጋል። እናም የጂም አዳራሽ በሆስፒታሉ እንዲገነባ ይደረጋል። ይህም ቤተሰቦቻቸው እነሱን ለመንከባከብ ምንም አይነት መንገድ ለሌላቸው የታመሙ ልጆች ተብሎ ነበር። በጂም ውስጥም የምትሰራ ዶክተር ጂን የምትባል ሴት አለች። ከዚያም የዚች ዶክተር የቀድሞ ባሏ ከነበረው ከቶም ጋር እንተዋወቃለን። ከጥቂት ዓመታት በፊት በአንድ ቡና ቤት ውስጥ ተጣልቶ ሰው በመግደሉ እስር ቤት ገብቷል። ያም ክስተት ህይወቱን ቀይሮ ስራውንና ቤተሰቡን አሳጣው። የእስር ጊዜውን ካጠናቀቀ በኋላም በቅርብ ጊዜ በይቅርታ ተፈቷል። ቶም መኖሪያ ቦታ ስለሌለው ዴቪድ ለጥቂት ቀናት ቤቱ እንዲቆይ ፈቀደለት። በዚህም ቶም ጄክን ያገኘዋል። ዴቪድ ለልጁ ለጄክ ምቾት በርካታ የሕክምና መሳሪያዎችን ይገዛል። ቶም በሰጠው አስተያየትም ብዙ ወጪ ያስወጡ መሆን አለባቸው አለ። ነገር ግን ዴቪድ ለልጁ ደስታ ሲባል ይህ ምንም ማለት እንዳልሆነ ይናገራል። ምንም እንኳን ልጁ ስሜቱን መግለጽ ባይችልም በዙሪያ ያለውን ነገር መረዳት የሚችል ይመስላል። ምሽት ላይ ቶም እሱን በማየቷ ደስተኛ የሆነችውን ጂንን አገኛት። ከእሷ እንዲርቅ ከመጠየቋ በፊት ብዙ ነገር ተወያይተዋል። ቶም አሁንም ከእሷ ጋር ፍቅር አለው። ነገር ግን አሁን እሷ እሱን እንደ ገዳይ ነው የምታየው። በማግስቱም ቶም የቀድሞ አማካሪውና የከተማውን የፖሊስ መኮንን ለማግኘት ወደ ፖሊስ ጣቢያ ይሄዳል። እናም በዛ ያላግባብ በማለፋቸው የተያዙ 2 ታዳጊዎችን ያያል። እነዚህም ልጆች በበሽታው ሳይጠቁ 9ኛ ዓመታቸውን በሰላም ማለፍ ስለቻሉ እንደ ሌሎቹ የከተማው ልጆች ከመሆን ድነዋል። አብዛኛዎቹ እንደነሱ ያሉ ልጆች በትልልቅ ከተሞች ውስጥ ሆነው ብዙ ገንዘብ እያገኙ ሲሆን፣ እነዚህ 2 ልጆች ደግሞ ቤት ሰብረው በመግባት ራሳቸውን የሳቱ ሌሎች ልጆችን ያነጋግራሉ። ለምን ይህንን እንደሚያደርጉ ማንም አያውቅም። ነገር ግን ሰዎች የአእምሮ በሽተኛ እንደሆኑ ያስቧቸዋል። በሚቀጥለው ትዕይንት ለመደበኛ ምርመራ ወደ ጂም የምትሄድ ዶክተር እናያለን። ነገር ግን ልጆቹ ወደ ራሳቸው መመለሳቸውና እሷን ሊያጠቋት እየዞሯት መሆኑን ስትመለከት በፍርሃት ትዋጣለች። ዶክተሯም ያየችውን ማመን አቅቷት አንዲት ልጅ እስክታጠቃት ድረስ በድንጋጤ ደርቃ ቀረች። ወደ ቤት ስንመለስ ደግሞ ቶም ጩኸት ሰምቶ ከእንቅልፉ ሲነቃ የአደጋ ጊዜ መልእክት በቲቪ ሲተላለፍ ተመለከተ። ጄክን ለማየት ወደ ላይ ሮጠ። እናም ይጠፋዋል። ከዚያም ጄክ የአባቱ የዴቪድ ፊት ተጨፍልቆ መሞቱን ለማወቅ ወደ ክፍሉ ሄደም። ከሴኮንዶች በኋላም ጄክ ከኋላው ታየ። እናም አጠቃው። የልጅነት ጓደኛውና የጂም ወንድም የሆነው ሳም ቤቱ ሊገድለው ይመጣል። ልጁን በብረት መቶ ከመስኮቱ ላይ ይጥለዋል። ሳም መላው ከተማዋ ትልልቅ ሰዎችን መግደል ዓላማቸው በሆኑ በቅርቡ ወደ አእምሯቸው በተመለሱ ልጆች እንደተሞላች ይገልጻል። ነገር ግን እነዚህ ልጆች የሚፈልጉትን ነገር ማንም አያውቅም። ሰዎችን በአስፈሪ ፍጥነት እየተገደሉ ነው። ድንገትም ዶክተር ጂን በማታ ፈረቃ ትሰራ እንደነበር ያስተውላሉ። እናም እሷ በእነዚህ በታመሙ ልጆች ትከበባለች። በፍጥነት ወደ ውጭ አመሩ። ነገር ግን አሁንም ጄክ ቀርባቸዋለች። መጀመሪያ ላይ እነሱ ለማጥቃት ትሞክራለች። ነገር ግን በኋላ ቆማ ራሷን ስታ ትወድቃለች። ከዚያ በኋላ ቶምና ሳም ወደ ትምህርት ቤት ይሄዳሉ። ያገኙት የመጀመሪያው አስክሬን የተበላሸ ፊት ያለው ነርስ ነበር። ደረጃውን ለመውጣት እየሞከሩ እያለን በሆነ ምክንያት ፊታቸውን ለመያዝ በሚሞክሩ ልጆች ጥቃት ይደርስባቸዋል። ነገር ግን ቶም በፊት ጊዜ ፖሊስ ጣቢያ ሄዶ በነበረበት ጊዜ ባያቸው 2 ታዳጊዎች አማካኝነት ይድናሉ። እናም ልጆቹ ራሳቸውን ኪፕ እና ክሌር ብለው ያስተዋውቃሉ።
እሱና ሳም ጂንን መፈለጋቸውን ሲቀጥሉ ቶም እነዚህ ልጆች በፍጥነት ከከተማው እንዲወጡ ጠየቃቸው። በመተላለፊያ ውስጥ ቢደበቁ ገዳዮች ስለሚያዩዋቸው የተቆለፉ በሮች ባለው ክፍል ውስጥ መደበቅ ችለዋል። በዛ ውስጥም እርዳታ ለማግኘት የሚጠባበቁ 8 የተረፉ ሰዎችንም አግኝተዋል። ዶክተሮቹ ፖሊሶች እነሱን ለመርዳት እየሄዱ እንደሆነ ያስባሉ። ነገር ግን ፖሊስን ጨምሮ በከተማው ውስጥ ማንም ደህና እንዳልሆነ የገባቸው አይመስልም። ዶክተር ጂን ጉዳት ለደረሰበት ሰው መድኃኒት ለመስጠት ትንሽ ጊዜ እንዳለ ቶም ይነግራታል። እናም ከኋላዋ ይከተላታል። ሳምን ደግሞ ሌሎቹን እንዲከባከብ ይጠይቀዋል። ከጥቂት ደቂቃዎች በኋላም ሳም አንድ ሰው በሩን ለመስበር ሲሞክር ሰማ። ደነገጠ። እናም ቡድኑን ወደ ልብስ ማጠቢያው እንዲወርድ ጠየቀም። ከአልጋው ላይ ገመድ በመስራት ተራ በተራ እንዲወርዱ አደረገም። ሳም በመጨረሻ ወረደም። ነገር ግን ግማሽ መንገድ ላይ ሲደርስ ቀድሞ የወረዱ ሌሎቹ ሰዎች ሲጮሁ ይሰማል። በመሆኑም የሆነ ጥቃት እንደደረሰባቸው ይረዳል። ተመልሶ ወደ ላይ ወጥቶ ገመዶቹን ፈታቸው። በዚህ ጊዜ አንዲት ነርስ ወደ ጫፍ ለመውጣት ስትሞክር ተመለከተም። ነገር ግን ገመዱን ስለፈታው ትወድቃለች። ሳም በክፍሉ ውስጥ አንድም ሰው ከማየቱ በፊት ሁሉም ነገር ለአንድ ሴኮንድ ጸጥ ይላል። ይህ በእንዲህ እንዳለ ቶም እየተጎተተ እየሄደ እያለ ከሌላ ልጅ ጋር ይገናኛል። እናም ልጁ ጥቃት ሊያደርስበት ነበር። ነገር ግን ዶክተር ጂን እሱን ለማዳን በትክክለኛው ሰዓት ላይ ደርሳለች። ሁለቱ ከአየር ማውጫ ቱቦዎቹ ወጥተው ወደ ሌሎች ለመመለስ ወሰኑ። ዶክተር ጂንም የሞቱ ሰዎች የስራ ባልደረቦቿ በመሆናቸው ልቧ ተሰብሯል። ቶም ሶስቱም ወደ ውጭ ከመውጣታቸው በፊት ያረጋጋታል። በመተላለፊያ ውስጥም ኪፕና ክሌር እነሱን ተቀላቀሏቸው። ከዚያም በኋላ የተረፉ ሰዎችን እየፈለገ ካለው የፖሊስ መኮንን ጋር ይገናኛሉ። በድንገትም አንድ የተደናገጠ ጠባቂ ክሌርን ከገዳዮቹ ልጆች አንዷ ስለመሰለችው ያጠቃታል። ከመረጋጋቱ በፊት ትክክለኛዎቹ ልጆች እየጎተቷ ሲመጡ፣ ሌሎቹ ግን ወደ በሩ ሮጡ። ነገር ግን ወደ ክፍሉ እንደተመለሱ ሳምን በደም የተጨማለቀ መሳሪያ ይዞ አገኙት። እናም በህይወት የተረፈ ማንም ሰው የለም። ውጭ ላይ የፖሊስ መኮንኑ ሚስት የሆነችው ኖራና ምክትሉ የተረፉትን እየጠበቁ ናቸው። እንደተዘናጉም ልጆቹ ጥቃት ያደርሳሉ። እንደምንም ብለው ሌሎቹ በትክክለኛው ሰዓት ላይ ይደርሳሉ። እናም እነሱን ነፃ ማውጣት ችለዋል። በግርግሩ መሃልም ሌሎቹ ልጆች ሲሮጡ፣ ነገር ግን ክሌር ወደ ኋላ ቀርታ ነበር። ኪፕ ለእሷ ተጨንቋል። ነገር ግን ልጆቹ ሰው መሆኗን እንደማያውቁ ተስፋ ያደርጋል። ቡድኑም ጂን የሳምን የተጎዳ እግር በምትንከባከብበት ቤተ ክርስቲያን ውስጥ ይቆማል። በመጨረሻም እንዲተኛ ለማድረግ መድኃኒት ከመስጠቷ በፊት ለብዙ ደቂቃዎች በህመም ይጮኋል። ሁሉም ሰው ደህንነቱ በተጠበቀ ክፍል ውስጥ በሚቆይበት ጊዜ ቶም ሌሎች ተጨማሪ ልጆች መኖራቸውን ለማረጋገጥ ቤተ ክርስቲያኑን ይዞራል። የጸሎት ቤቱን ሲፈትሽም አንድ ሴት ልጅ አጠቃችው። የፖሊስ መኮንኑም የሆነውን ነገር ለማየት እየሮጠ ሄደ። እናም ደነገጠ። ምክንያቱም ይህንን ያደረገችው የእሱ ልጅ ስለነበረች ነው። ኖራ የተባለችው ሚስቱም እንደዚህ ባለ ሁኔታ ውስጥ ሴት ልጇን በማየቷ ትዳከማለች። እናም ልጅቷን ከመግደል ይልቅ እጆቿን ከሀዲዱ ጋር ለማሰር ወሰኑ። ሌላ ቦታ ላይ ደግሞ ኪፕ ስለ ህልሞቹ አስደሳች ነገሮችን የጻፈበትን የፓስተሩን ወይም የቄሱን መጽሐፍ ያገኛል። ከጥቂት ሰዓታት በኋላም ውጭ ላይ ፓስተሩ በልጆቹ ሲጨናነቅ አዩ። አንድ ልጅ ፊቱን በመያዝ ሰው ሲገድል አግኝተውት ወደ መሬት አጣብቀው ያዙት። ከመሞቱ በፊትም ፓስተሩ ገና ዝግጁ እንዳልሆነና ሌሎች የማያውቁት እሱ ብቻ የሚያውቀው ነገር እንዳለ ይገልጻል። ከዚያም ኪፕ መጽሐፉን ለቶም ያሳየዋል። እናም የመጨረሻውን ገጽ እንዲያነብ ይጠይቀዋል። በውስጡም ፓስተሩ ነፍሱን በፊቱ በልጆቹ ተወሰደች በማለት ስለ ራሱ መሞት ትንቢት አስቀምጧል። እንዲሁም በሌላ መስመር ላይ ልጆች የተቀበሉትን ይሰጣሉ የሚል ትርጉም ያለው ነገር ጽፏል። ምን ማለት እንደሆነ ሊገባቸው አልቻለም። ነገር ግን ቶም ወደፊት የሚያስፈልጋቸው እንደሆነ ብቻ በማሰብ ገጹን ይዘዋል። ይህ በእንዲህ እንዳለ ኖራ ሴት ልጇን ስታለቅስ አየቻት። እናም ወደ ኖርማል ሰውነቷ እንደተመለሰች ታምናለች። በፍጥነትም እጆቿን ፈታችላት። ከዚያም በኋላ ጥቃት አደረሰችባት። እናም በአሰቃቂ ሁኔታ ገደለቻት። የፖሊስ መኮንኑ ቦታው ላይ ሲደርስ ልቡ ያዝናል። እናም ሴት ልጁ የበለጠ ጉዳት ከማድረሷ በፊት በጥይት ተኩሶ ገድሎ የማይታሰብ ነገር ፈጸመ። ጠዋት ላይ ክሌር አሁንም በህይወት እንዳለች እናያለን። ወደ ቤቷ ሄደች። እናም የእናቷን ሬሳ በመታጠቢያ ገንዳ ውስጥ ወድቆ አገኘችው። እስከዚያው ድረስ ቡድኑ በህይወት የመትረፍ ብቸኛ ተስፋቸው በሆነው በከተማው አቅራቢያ ስላለው የሰራዊት ጣቢያ መረጃ አወቀም። ሁሉንም አስፈላጊ ነገሮች ጠቅልለው ወደ ውጭ ይወጣሉ። ነገር ግን የተሰበረ መኪና ያጋጥማቸዋል። ልጆቹ በሰዓቱ ብልህ እየሆኑ መጥተዋል። እናም የሁሉንም መኪናዎች ሞተሮች አበላሽተዋቸው ነበር። እናም በእያንዳንዱ መኪና ላይ ተመሳሳይ ነገር አድርገዋል። ስለዚህ ቶም ለማምለጥ ሌላ መንገድ ማሰብ አለበት። ከዚያም ቶም ዴቪድ በጋራዡ ውስጥ መኪና እንደነበረው ያስታውሳል። ይህም መኪና አሁንም እየሰራ ነው። ሳም መራመድ ስለማይችል እሱና ምክትሉ በቤተ ክርስቲያኑ ውስጥ ሲቆዩ፣ የተቀሩት ሶስቱ ደግሞ ወደ ዴቪድ ቤት ሄዱ። ወደ ቦታው በሰላም ይደርሳሉ። ነገር ግን በግቢው ውስጥ ካለች አንድ ሴት ልጅ ጋር ፊት ለፊት ይፋጠጣሉ። እሷም ሽጉጥ ይዛለች። እንዴት መጠቀም እንዳለባትም የምታውቅ ትመስላለች። በድንገትም ክሌር ብቅ አለችና ልጅቷን ገደለቻት። እሷም ልጆቹ አዳዲስ ነገሮችን መስራት እየተማሩ መሆናቸውን
እናም ሁሉም በሚባል ደረጃ በአሁኑ ጊዜ ሽጉጥ እንደያዙ ትናገራለች። በቤተ ክርስቲያኑ ውስጥ ብዙ የልጆች ስብስብ ሳምንና ምክትሉን ያጠቃል። ከትንሽ ቆይታ በኋላ የተቀረው የልጆቹ ቡድን ወደ አስክሬናቸው ይደርሳል። ዶክተር ጂን ወንድሟ አጠገብ ተንበርክካ አለቀሰች። እናም እሷ ሁሉንም ልጆች ለመግደል ካደረባት ኃይለኛ ፍላጎት የተነሳ በፍጥነት ትነሳለች። ወደ ከተማዋ ድንበር ሲሄዱ ሁሉም ሰው የእሷን ጠንካራ ባህሪ ያስተውላል። ትኩረታቸው ሲከፋፈል ሁለት ሰዎች መኪናው ላይ መተኮስ ጀመሩ። የመኪናው ጎማዎችም ሲተነፍሱ መኪናው ወደ ዳር ይቆማል። ቶም ሁሉም ሰው ከመኪናው እንዲወርድ ይጠይቃል። ነገር ግን ጂን አትሰማም ነበር። ከመኪናው ወጥታም ሁሉንም ጠላቶች ትገድላቸዋለች። እነሱ ከሞቱም በኋላ ትግሉን ትቀጥላለች። ሌሎቹ ደግሞ በጭንቀት ይመለከታሉ። አሁን ጥይት ስለጨረሱ ጂን ወደ ከተማው ፖሊስ ጣቢያ በመመለስ ከማከማቻው የተወሰነ ጥይት ማግኘት ትፈልጋለች። ቶም በሰራዊት ጣቢያ ውስጥ ጠመንጃ አያስፈልግም በማለት ተከራከረ። ነገር ግን ጂን ቆራጥ ሆና በራሷ ወደ ፖሊስ ጣቢያ መራች። ብዙም ሳይቆዩ ኪፕ እና ክሌር ተቀላቀሉ። የፓስተሩን ማስታወሻ እንደገና ለማንበብ ከመቀመጡ በፊት ለተወሰነ ጊዜ ወደ ሰራዊቱ ይሄዳል። ልጆቹ የሰዎችን ነፍስ እየነጠቁ እንደሆነና ነገር ግን እነሱን ማስቆም የሚቻልበት መንገድ በማስታወሻው ላይ ግልጽ እንዳልሆነ ይናገራል። ይህ በእንዲህ እንዳለ በፖሊስ ጣቢያ ውስጥ መሳሪያ የሚሰበስቡ ሁለት ልጆችን አገኙ። እነሱ ክሌርን ስለማይጠረጥሯት ሽጉጡን ለመስረቅ ወደ ውስጥ ለመግባት ወሰነች። የተቀሩት ሁለቱ በትዕግስት ሌላ ክፍል ውስጥ እንደ ምልክት የሚጠቀሙበትን የጥይት ተኩስ እስኪሰሙ ድረስ ጠበቁ። ኪፕ ወደ ክሌር ሮጠ። እንደተጎዳችም አየ። እናም እሱ የሆነን ሰው ይገድላል። ነገር ግን እሱም እንዲሁ በጥይት ይመታል። ሁለቱም እስኪሞቱ እስከ መጨረሻው ድረስ አብረው ተቀምጠዋል። ቶም ሲመጣ በኮሪደሩ ውስጥ በጣም የተናደደችውን ዶክተር ጂንን ያገኛታል። እሷ ሁሉንም የስሜት ህዋሳቶች አታለች። እናም ልጆቹ ስለከበቧት ግራ ተጋብታለች። ቶም ወደ ውጭ ከመውጣታቸው በፊት በእርጋታ ወደ ህሊናዋ ይመልሳታል። ተሽከርካሪ ስለሌላቸው ብዙም ሳይቆይ ከሁሉም አቅጣጫ ባሉት ልጆች ይከበባሉ። ቶም ጂንን እንድትንበረከክ ካደረጋት በኋላ በህይወቷ ውስጥ ደስተኛ የነበረችበትን ጊዜ እንድታስታውስ ነገራት። እሷ ይህንን ስታደርግ በህዝቡ ውስጥ ወደሚገኘው ልጅ ሄዶ ዝግጁ መሆኑን ነገረው። ቶም በመጨረሻ ልጆቹ ሰው የሚያሳያቸውን ጸባይ መልሰው እንደሚያሳዩ አውቋል። የፍርሃትና የቁጣ ስሜትን ካሳዩቸው እነሱም በአጸፋው የቁጣ ስሜትን ያሳያሉ። ከሴኮንዶች በኋላ ጂን አይኖቿን ከፈተች እናም ራሷን ብቻዋን አገኘችው። በመጨረሻው ትዕይንት ላይም ከቤቷ ውጭ በሚያምር ቀን እየተዝናናች የፓስተሩን ማስታወሻ ስታነብ አይተናል። ከዚያ በኋላም ልጆቹ ቤቷን እንደገና ከበው ታየች። በዚህ ጊዜ በቀላሉ ወደ ውስጥ ትገባለች። የመተማመን ምልክት እንዲሆንም በሩን ክፍት አድርገዋለች። ፊልሙም እዚህ ላይ ያበቃል። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም።